በዩክሬን ጦርነት ውስጥ ወሳኝ ሚና እየተጫወቱ ባሉት ሰው አልባ አውሮፕላኖች ግዢ ላይ መጠነ ሰፊ የሙስና ወንጀል መፈጸሙን የአገሪቱ የጸረ ሙስና ተቋማት ይፋ አደረጉ። በተለይ ከፕሬዝዳንት ቮሎዲሚር ዜሌንስኪ አስተዳደር ጋር የጠበቀ ግንኙነት አላቸው የሚባሉ ግለሰቦችና ኩባንያዎች በጉዳዩ ላይ እጃቸው እንዳለበት መነገሩ በዩክሬን ፖለቲካ ላይ ሌላ ስጋት ሊፈጥር እንደሚችል ከወዲሁ ተሰግቷል። የዩክሬን ብሔራዊ የጸረ ሙስና ቢሮ ናቡ እንዳስታወቀው ለመከላከያ ሚኒስቴር የሚቀርቡ ድሮኖች ከእውነተኛ ዋጋ 30 በመቶ በበለጠ እንዲገዙ ተደርጓል። ይህ የተጋነነ ዋጋ ለባለስልጣናት የጉቦ ክፍያ ለማመቻቸት የዋለ መሆኑም ተደርሶበታል። በዜሌንስኪ ልዩ ትኩረት ተሰጥቶት የነበረው የድሮን ሰራዊት ወይንም አርሚ ኦፍ ድሮንስ ፕሮጀክት ውስጥ ከፍተኛ ገንዘብ መመዝበሩም ተረጋግጧል። ከ340 በላይ ድሮኖች በጦርነት ላይ እንደጠፉ ተደርገው ተመዝግበው በድብቅ በሲቪል ገበያ ላይ ሲሸጡም ተገኝተዋል። ወደ 47 ሚሊዮን ሄርቫኒያ የዩክሬን ገንዘብ ወይንም 1.1 ሚሊዮን ዶላር የሚያወጡ ድሮኖችን ለማቅረብ ውለገቡ ነገር ግን ምርቱን ላላቀረቡ የሐሰት ኩባንያዎች መከፈሉን መርማሪዎችም ደርሰንበታል ብለዋል። ፕሬዝዳንት ዜሌንስኪ በጉዳዩ ላይ በሰጡት መግለጫ በጦርነት ወቅት የሚፈጸም ማንኛውም የሙስና ወንጀል ከፍተኛ ክህደት ተደርጎ እንደሚቆጠር አስታውቀዋል። ፕሬዝዳንቱ በቅርቡ በርካታ ከፍተኛ የመከላከያ ባለስልጣናትን ከስልጣን ያባረሩ ሲሆን ይህም የምዕራባውያን አጋሮች የሚሰጡት ወታደራዊ እርዳታ በአግባቡ ጥቅም ላይ መዋሉን ለማረጋገጥ የታለመ መሆኑ ተገልጿል። ይህ የሙስና ቅሌት በዩክሬን ላይ ከፍተኛ ጫና እያሳደረ ነው። አሜሪካና የአውሮፓ ሀገራት ለዩክሬን የሚሰጡት ቢሊዮን ዶላሮች ለሙስና እንዳይጋለጡ ጥብቅ ቁጥጥር እንዲደረግም ጥያቄ አቅርበዋል። የዩክሬን መንግስት የጸረ ሙስና እርምጃውን አጠናክሮ ቢቀጥልም በፕሬዝዳንቱ የቅርብ ሰዎች ላይ የሚሰነዘሩ ክሶች የአስተዳደሩን ስም እያስተቹት ይገኛሉ። ይህን ተከትሎ የዩክሬን መከላከያ ሚኒስቴር የህዝብ የጸረ ሙስና ምክር ቤት ፓክ ካውንስል ከዚህ ቀደም በፕሬዝዳንት ቮሎዲሚር ዜሌንስኪ ዓለም አቀፍ ድጋፍ ሲደረግለት ከነበረው የድሮን አምራች ኩባንያ ጋር ያለውን ግንኙነት እንዲያቋርጥም ተገዷል። ይህ ኩባንያ ከፕሬዝዳንቱ የረዥም ጊዜ የንግድ አጋርና በአሁኑ ወቅት በህግ ከሚፈለጉት ነጋዴ ቲሙር ሜንዲች ጋር ጥብቅ ቁርኝት እንዳለውም ተገልጿል። ኩባንያው በፕሬዝዳንቱ በኩል በዓለም አቀፍ ደረጃ ከፍተኛ ማስተዋወቂያ ቢደረግለትም ከጀርባው ያሉ ባለቤቶች ከሙስና ጋር ስማቸው መነሳቱ ለመከላከያ ሚኒስቴር ትልቅ ስጋት ሆኗል። ሜንዲች የፕሬዝዳንት ዜሌንስኪ የቀድሞ የኪነ ጥበብ ድርጅት ባለቤት የነበሩና በቅርበት የሚተዋወቁ ቢሆንም አሁን ላይ በተለያዩ የሙስና ወንጀሎች ተጠርጥረው በመፈለግ ላይ ናቸው። ይህ ውሳኔ የዜሌንስኪ መንግስት በራሱ የቅርብ ሰዎች ላይ የሚሰነዘሩ የሙስና ክሶችን እንዴት እንደሚወጣ ትልቅ ፈተና እንደሚሆንበትም ይጠበቃል። ፕሬዝዳንት ዜሌንስኪ ከቀድሞ የንግድ አጋራቸው ሜንዲች ጋር ያላቸውን ግንኙነትና ኩባንያው በተለያዩ ዓለም አቀፍ መድረኮች ማወደሳቸው አሁን ላይ ለፖለቲካዊ ተቃውሞና ለህዝብ ቅሬታ መንስኤ ወደ መሆን ተሸጋግሯል። ይፋ የሆኑ የሜንዲች የድምፅ ቅጂዎች ሜንዲች ቴፕስ እንደሚያመላክቱት ጋዴው ቲሙር ሜንዲች ፋየር ፖይንት የተባለውን የዩክሬን የጦር መሳሪያና የድሮን አምራች ኩባንያ በድብቅና በዋናነት የሚመሩ እሳቸው መሆኑን ይጠቁማሉ። የድምፅ ቅጂዎቹ የተያዙት በነጋዴው ሜንዲችና በወቅቱ የመከላከያ ሚኒስቴር በነበሩት ሩስተም ኡሜሮቭ መካከል የተደረገ ንግግር እንደሆነም ተደርሶበታል። ሩስተም ኡሜሮቭ በአሁኑ ወቅት የዩክሬን ብሔራዊ የደህንነት ምክር ቤት ኃላፊ በመሆን በማገልገል ላይ ያሉ የፕሬዝዳንት ዜሌንስኪ የቅርብ ሰው መሆናቸው ደግሞ የሙስና ወንጀሉን ውስብስብ አድርጎታል። ፋየር ፖይንት በፕሬዝዳንት ዜሌንስኪ በተለያዩ ዓለም አቀፍ መድረኮች ሲወደስና በዩክሬን የመከላከያ አቅም ውስጥ እንደ ትልቅ ስኬት ሲጠቀስ የነበረ ኩባንያ ነው። ሆኖም ኩባንያው በህግ በሚፈለጉት ሜንዲች በድብቅ መመራቱና ከመከላከያ ሚኒስቴር ከፍተኛ አመራሮች ጋር በቀጥታ መነጋገራቸው በግዥ ሂደት ላይ ከፍተኛ የሙስና ተጽዕኖ ሊኖር እንደሚችል ጥርጣሬውን አጠናክሮታል። ይህ መረጃ ይፋ መሆኑን ተከትሎ የዩክሬን የጸረ ሙስና ተሟጋቾችና የምዕራባውያን አጋሮች በመንግስት ውስጥ ያሉ ከፍተኛ ባለስልጣናት ላይ ጥብቅ ምርመራ እንዲደረግ ግፊት እያደረጉም ቀጥለዋል። ግልጽ የተደረጉት ሚስጥራዊ የድምፅ ቅጂዎች ነጋዴው ቲሙር ሜንዲች በወቅቱ የመከላከያ ሚኒስትር ከነበሩት ሩስቶም ኡሜሮቭ ጋር ያደረጉትን ንግግርም ይፋ አድርገዋል። በንግግሩ ውስጥም ከኤሚሬቶች ባለሀብቶች ስለቀረቡ የኢንቨስትመንት ጥያቄዎች የተነሳ ሲሆን የኩባንያው ባለአክሲዮኖች እንዴት 300 ሚሊዮን ዶላር በጥሬ ገንዘብ ማግኘት እንደሚችሉ ሜንዲች ሲያብራሩ ተሰምተዋል። ሜንዲች አስፈላጊው በጀትና ግብዓት ከተመደበላቸው ስሙ ያልተጠቀሰን አሜሪካዊ የጦር መሳሪያ አምራች ኩባንያ ከገበያ ውጭ በማድረግ ረገድ የበላይነት ማግኘት እንደሚችሉ ለሚኒስትሩ የጥቅም ሀሳብ አቅርበዋል። ነጋዴው የግል ኩባንያቸውን ዓለም አቀፍ ተወዳዳሪ ለማድረግ የመንግስትን የፖለቲካና የፋይናንስ ድጋፍ እንደ መሳሪያ ለመጠቀም ሲያቅዱም ተደምጠዋል። በዜሌንስኪ የሚደነቅ ኩባንያ የአሜሪካን ኩባንያዎች ለማዳከም ማቀዱ በዲፕሎማሲው ረገድ ከፍተኛ ውጥረት ሊፈጥር ይችላልም ተብሏል። በጦርነት ወቅት 300 ሚሊዮን ዶላር በጥሬ ገንዘብ ለባለአክሲዮኖች እንዲከፈል የታቀደው ሴራ በሀገሪቱ የፋይናንስ ቁጥጥር ላይ ያለውን ክፍተት ያሳያል ሲሉ ተንታኞች ይናገራሉ። የዩክሬን የጸረ ሙስና ምክር ቤት ይህንን የማይካድ ማስረጃ በማቅረብ መንግስት በአስቸኳይ እርምጃ እንዲወስድ
እንዲወስድና ከነዚህ ግለሰቦች ጋር ያለውን ትስስር እንዲበጥስ በድጋሜ አስጠንቅቋል። የዩክሬን የመከላከያ ሚኒስቴር የህዝብ የጸረ ሙስና ምክር ቤት ፓክ ካውንስል ይፋ የሆኑትን ሪፖርቶች የተረጋገጡና ግልጽ ማስረጃዎች ሲል የጠራቸው ሲሆን በነጋዴው ቲሙር ሜንዲችና በባለስልጣኑ ሩስተም ኡሜሮቭ መካከል ጥብቅ ግንኙነት መኖሩን እንደሚያሳዩም ከመናገር አልሸሸገም። በነጋዴውና በባለስልጣኑ መካከል ያለው ትስስር በህግ ከተረጋገጠ ፋየርፖይንት የተባለው ኩባንያ ማንኛውን ምርት ለመከላከያ ሚኒስቴር እንዳያቀርብ በቋሚነት ይታገዳል። ይህ እገዳ የሚጣለው ዩክሬን ባለፈው ዓመት መጨረሻ ላይ በነጋዴው ሜንዲች ላይ በጣለችው ማዕቀብ መሰረት እንደሆነ ምክር ቤቱ አብራርቷል። ሚኒስቴሩ በህግ ከሚፈለጉና ማዕቀብ ከተጣለባቸው ግለሰቦች ጋር ግንኙነት ካላቸው ኩባንያዎች ጋር ውል ማሰር እንደማይችል የህዝብ የጸረ ሙስና ምክር ቤትም አስገንዝቧል። ይህ እርምጃ በፕሬዝዳንት ዘለንስኪ አስተዳደር ላይ ትልቅ ፖለቲካዊ ጫናም ይፈጥራል። በአሁኑ ወቅት የዩክሬን የጸረ ሙስና አካላት የምርመራ ሂደቱን እያፋጠኑ ሲሆን የሩስተም ኡሜሮቭ ቀጣይ ዕጣ ፈንታም በዚህ ምርመራ ውጤት ላይ የተመሰረተም ይሆናል። ፖለቲካ ተንታኞች ግን በዩክሬን የታየው የሙስና መስፋፋት በዘለንስኪ መንግስት ላይ የተቃጣ ከባድ ቀስት ነው ሲሉ አስተያየታቸውን ሰጥተዋል።